ይህ ርዕስ በአሁኑ ወቅት በማንኛውም ኢትዮጵያዊ ቤት የሚነሳ ትልቅ አጀንዳ ነው። የብር የመግዛት አቅም መዳከምና የዋጋ ግሽበት ባለበት ሁኔታ ሀብትን በምን መልክ ማስቀመጥ እንደሚያዋጣ በፋይናንስ ባለሙያ እይታ በዝርዝር የምንመለከት ይሆናል። ወርቅ ይሻላል ወይስ ዶላር? የተለያዩ የባለሙያ ትንታኔዎችን የተመለከተ መረጃ ነው ይዘንላችሁ የመጣ ነው። በዋናነት መረጃውን በሁለት ዋና ነገሮች ማየት አለብን። በአስተማማኝነትና በትርፋማነት የትኛው ላይ ነው ኢንቨስት ብናደርግ ትርፋማ መሆን የሚያስችለን የሚለውን እንመለከታለን። ነገር ግን ለዚህ ቪዲዮ አዲስ ከሆናችሁ ይሄ ቪዲዮ የሚመለከተው የንጽጽር መረጃ ነው። በተጨማሪ በዚህ ዩቲዩብ ቻናል ላይ ደግሞ ወርቅን እንዲሁም ምንዛሪን የተመለከቱ የተለያዩ መረጃዎችን በየወቅቱ እንለቃለን። ሰብስክራይብ እንዲሁም ላይክ በማድረግ ቤተሰብ መሆን አትርሱ። አሁን ቀጥታ ወደ መረጃው ነው የምንሄደው። በመጀመሪያ ወርቅን ስንመለከት ፈረንጆቹ እንደውም ዘላለማዊው የሀብት መጠለያ ሲሉ ይጠሩታል። ወርቅ ለሺህ ዓመታት ዋጋው የማይረክስ ብቸኛው ዓለም አቀፍ መገበያያ ስለሆነ ነው። ከዋጋ ግሽበት የመከላከል አቅም ወይም ኢንፍሌሽን ሄጅ በኢትዮጵያ የኑሮ ውድነት ሲጨመር የብር ዋጋ ሲቀንስ የወርቅ ዋጋ አብሮ የመናር ባህሪ ያለው። ወርቅ የብርን አቅም የመግዛት ማለት ነው ይሰጠዋል። በተጨባጭነት ካየነው ደግሞ ወርቅ በእጅ የሚዳሰስ ሀብት ነው። ባንክ ቢዘጋ ወይም የኢኮኖሚ ቀውስ ቢከሰት እንኳን በእጁ ያለ ወርቅ ዋጋው የሚጠፋ አይደለም። ሕጋዊነቱና ተቀባይነቱስ ምን ይመስላል ስንል በኢትዮጵያ ሕግ ጌጣጌጥን ይዞ መንቀሳቀስም ሆነ በቤት ውስጥ ማስቀመጥ ምንም አይነት የወንጀል ተጠያቂነት አያስከትልም። ይህ ትልቅ የደህንነት ስሜትን ይሰጣል። ሌላው የምንመለከተው ደግሞ ዶላር ነው። ዶላር ፈጣን ነው ግን ስጋት ያለበት አማራጭ ነው። ዶላር በአሁኑ ወቅት በኢትዮጵያ ከፍተኛ ፍላጎት ያለው የውጭ ምንዛሪ ቢሆንም የራሱ የሆኑ ፈታኝ ጎኖች አሉት። የመጀመሪያው ነገር ሊኩዊዲቲ ነው። ዶላርን በየትኛውም ሰዓት ወደ ብር መቀየር በጣም ቀላልና ፈጣን ነው። የህግ ስጋት ብለን በምንመለከትበት ሰዓት ላይ በኢትዮጵያ ከህጋዊ ባንክ ውጪ ዶላርን ይዞ መገኘት ወይም ማስቀመጥ በህግ የሚያስቀጣ ነው። ይህ ሀብትን በዶላር መልክ ማከማቸትን አደገኛ ኢንቨስትመንት ነው የሚያደርገው። ሌላው የምንመለከተው ደግሞ የዓለም አቀፍ ሁኔታ ነው። ዶላር እንደ አሜሪካ ኢኮኖሚ ጥንካሬው ዋጋው ሊዋዥቅ ይችላል። ምንም እንኳን በኢትዮጵያ ውስጥ ዋጋው እየጨመረ ቢመጣም በዓለም አቀፍ ደረጃ ግን ከወርቅ ጋር ሲነጻጸር የመግዛት አቅሙ ሊቀንስ የሚችልባቸው አጋጣሚዎች አሉ። ይህንን ንጽጽራዊ እይታ በዶላርና በወርቅ በምንመለከትበት ሰዓት ላይ ወርቅ አስተማማኝ ነው። አስተማማኝነቱም ከፍተኛ ነው። ለዘመናት የማይቀየር ሆኖ ስለቆየ። ዶላርን ስንመለከት ግን መካከለኛ ነው አስተማማኝነቱ ማለት ነው። ለምን ካላችሁኝ ደግሞ በፖለቲካ ሁኔታ ይወሰናል። ሌላው መለኪያ ደግሞ በህጋዊነት በምንመለከትበት ሰዓት ላይ ወርቅ ሙሉ በሙሉ ህጋዊ ሲሆን ዶላር ደግሞ ጥብቅ ቁጥጥርና ገደብ አለበት በእኛ በኢትዮጵያ ተጨባጭ ሁኔታ። ትርፋማነቱ እስካላችሁን በመለኪያ ስናስቀምጠው ወርቅ ትርፋማ ነው። በረጅም ጊዜ ነው ታዲያ ከፍተኛ ትርፍ ያስገኛል። ዶላርን ስንመለከተው ግን በአጭር ጊዜ ፈጣን ትርፍ ሊኖረው ይችላል። አጠቃቀምን በተመለከተ ወርቅ እንደምታውቁት ከሆነ ለጌጣጌጥ ለሀብትም ይሆናል። ዶላር ግን ለንግድና ለግዢ ብቻ ነው የሚያገለግለው። ታዲያ ባለሙያዎች ይህንን መረጃ ሰብሰብ አድርገው አሁን ባለው የኢትዮጵያ ነባራዊ ሁኔታ ሀብትን ለማከማቸት ወርቅ የተሻለና አስተማማኝ ምርጫ ነው ብለው ያስባሉ? በትክክል ከሁለቱም የሚበልጠው ወርቅ ነው። ለዚህ ደግሞ ምክንያቱ የመጀመሪያው የስነ ልቦና
እረፍትን ይሰጣል። ሕግን ሳይፈሩ ሀብቶን በቤቶ ወይም በባንክ ካዝና ማስቀመጥ መቻሉ የመጀመሪያው ነው። ሌላው ደግሞ ድርብ ጥቅም ወርቅን እንደ ጌጣጌጥ ተጠቅሞበት አስፈላጊ ሲሆን ደግሞ በወቅታዊው ከፍተኛ ዋጋ መልሰው መሸጥ መቻሉ ነው። የዋጋ አዝማሚያው ምን ይመስላል ካላችሁ ደግሞ የዓለም አቀፍ ተነባዮች እንደሚያሳዩት ወርቅ በሚቀጥሉት ዓመታት ዋጋው እየጨመረ እንጂ እየቀነሰ አይሄድም ተብሏል። በመጨረሻ ይህንን መረጃ የምናጠቃልለው በአንድ ነገር ነው። ከዛ በፊት ግን እርግጠኛ ኖት ቪዲዮውን እየተመለከቱ ያሉት ቻናሉን ሰብስክራይብ አድርገው ነው ወይስ ሳያደርጉ ነው? ካላደረጉ እዚህ ዩቲዩብ ቻናል ላይ የሚለቀቁትን ወርቅ የማይሆኑ መረጃዎች ያመልጡታል። ስለዚህ እንዳያመልጦት ሰብስክራይብ ማድረግ እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን አይረሳ። አሁን ወደ ማጠቃለያው ነው የምንሄደው። ማጠቃለያውን በርግጥ ነግሬያችኋለሁ። ነገር ግን ዶላር የዛሬን ችግር ሊፈታ ይችላል። ወርቅ ግን የሚፈታው የትውልድን ሀብት ነው። ወይም ደግሞ ወርቅ የትውልድን ሀብት ማቆየት ይችላል። ገንዘብ ዝም ብሎ በባንክ ውስጥ ተቀምጦ የመግዛት አቅሙ ከሚሞት ወደ ወርቅ መቀየር ብልህነት ነው ብያችኋለሁ። መረጃውን በዚህ አበቃው። ለተጨማሪ እጅግ መረጃ ሰጪ ሐሳቦችና መረጃዎችን ስትፈልጉ ቻናላችንን መጎብኘት አትርሱ። እዚህ ቻናል ላይ የሚቀርቡት ወቅታዊ የሆኑ ዕለታዊ የሆኑ የጥሬ ወርቅ እንዲሁም ደግሞ በሱቆች ወርቅ በስንት እየተሸጠ ብቻ ሳይሆን አንዳንዴም የምንዛሪ ዋጋዎች የት ደርሷል የሚለውን በትይዩ ገበያ እንዲሁም በባንኮች ያገኘነውን መረጃ ለእናንተ የምናካፍልበት የዩቲዩብ ቻናላችን ነው። በተጨማሪም ደግሞ ከዚህ ቀደም የተሰሩትን የወርቅን የሚመለከቱ እንዲሁም ሌሎች መረጃዎችን የተመለከቱ ሐሳቦች፣ የተለያዩ መረጃዎች አሉ። እነሱን በመግባት ትመለከቱ ዘንድ እጋብዛችኋለሁ። በተለይ ደግሞ ከወርቅ ጋር በተያያዘ መግዛትም ሆነ መሸጥ ከማሰባችሁ በፊት በቻናላችን ላይ የተለቀቁትን ወቅታዊ ሆኑ ዕለታዊ ሆኑ መረጃዎችን ወይም ደግሞ ከጥንቃቄ አኳያ ሊሆን ይችላል፣ እንዲሁም ደግሞ ከንጽህና አኳያ፣ በተጨማሪም ደግሞ ስለ ወርቅ ያሉትን እውቀት አድማስ ለማስፋትን ስትፈልጉ በዚህ ረገድ እየተሰሩ በቂ ባይባልም ወደፊት የምንጨምራቸው እንዳሉ ሆኑ መረጃዎች ስላሉ እነሱን በመከታተል ቤተሰብነታችሁን ታጠናክሩ ዘንድ በዚህ አጋጣሚ እንጋብዛለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ሰላም